ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሐሙስ ሚያዝያ 1 2018 በኢትዮጵያ ዘመን አቆጣጠር አፕሪል 9 2026 በጎርጎሳውያን የዘመን አቆጣጠር እንደ ቅደም ተከተል የጋት ውሎ አራት አጫጭር መረጃዎችን ወደ እናንተ አድርሳለሁ። ዞት እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ለጋት ሚዲያ የክርስትና እምነት ተከታዮች በሙሉ እንኳን ለጸሎተ ሐሙስ አደረሰን አደረሳችሁ ማለት ፈልጋለሁ። ኦፍ ኮርስ ዛሬ ሐሙስ እንግዲህ ሆሳዕና አልፎ ምስጋናው፣ ደስታው፣ ግርግሩ፣ ዝማሬው አልፎ የሕማማት የስቃይ ጊዜ ላይ ነው ያለነው። ሕማማት፣ ስቃይ፣ መወገር፣ መገፋት፣ መተፋት፣ እነዚህ መከራዎች የሚከፈለው ከዛ ቀጥሎ ደግሞ ሌላ ትንሣኤ አለ። ለብርሃነ ትንሣኤው ያድርሰን ማለት ፈልጋለሁ። እንግዲህ በሊደርሽፕ የማርቆስ 10:45 መጽሐፍ ቅዱስ ላይ አንድ ጥቅስ አለ። የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎቹ ቤዛ አድርጎ ለመስጠት መጥቷልና ይላል እና በአካዳሚክሱ ዓለም እንደምታውቁት ብዙ አይነት የአመራር ዘይቤዎች አሉ። ትራንዛክሽናል ሊደርሽፕ አለ፣ ትራንስፎርሜሽናል ሊደርሽፕ አለ እና አንደኛው አሁን በቅርቡ እየተተገበረ ያለው የሰርቫንት ሊደርሽፕ የአገልጋይነት መሪ ወይንም ለመገልገል ሳይሆን መሪዎች የመጡት ለማገልገል ነው። ያው የመጽሐፍ ቅዱስን የጠቀስኩት ለዛ ነው። የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎቹ ቤዛ አድርጎ ለመስጠት መጥቷልና ይልና የዚህ የአገልጋይ መሪዎች የሰርቫንት ሊደርሽፕ ባህሪ ምንድን ነው? ባህሪ ከምንለው ጸባይ ብለን እንውሰደው። ሰርቫንት ሊደርሽፕ ቢሄቪየራቸው መገለጫቸው ምንድን ነው? አንዱ ሲባል ትህትና ነው። ዝቅ ማለት፣ መሪ ሆኖ መኮፈስ፣ መሪ ሆኖ ከዚህ በፊትም ክቡር ጠቅላይ ሚኒስትሩ በአንድ ስልጠናቸው ላይ አሞርፈሳት ሁኑ፣ ጋቢና መኪና ተከፍቶላችሁ የምትገቡ አትሁኑ፣ ሰዎች ናችሁ ብሎ ያስቀመጡት ማለት ነው። እና ሰርቫንት ሊደርሽፕ የሚባለው በዚህ ከጸሎተ ሐሙስ ከዛሬው ዕለት ትህትናን ዝቅ ማለትን፣ ለምሳሌ አንደኛው ጸሎተ ሐሙስ እጽበተ እግር ይባላል አይደል? እግር ትህትና፣ ያንን ትህትና ለማሳየት የቤተ ክርስቲያን አበው ሊቃናት፣ ጳጳሳት፣ ቀሳውስት የምዕመናንን እግር ያጥባሉ እና በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ቀን ነው እና በዚህ ምክንያት ነው እጽበተ እግር የሚባለው። እንግዲህ አስተምሮው የተለያየ ነው። የሃይማኖት አስተምሮው እስከ ዛሬ ከኔ ጋር ሆናችሁ መጣችኋል፣ አሁን በአዲስ መንፈስ እግራችሁ ታጥቦ ለሌላ ሐዋርያዊ ስብከት ሂዱና አስተምሩ የተባለው የሁሩ ወመሃሩ የተባለው ለዛ ዝግጁ ሁኑ ነው። ወል እኔ የመንፈሳዊ ኢንተረስት ማለት እየሰበኩኝ አይደለም፣ እንዲያው የሰርቫንት ሊደርሽፕ በዛውም መልሼ ወደ ሊደርሽፕ ወደ አካዳሚክሱ ዓለም እንደወስዳችሁ ነው። አንዷ ይቺ የማርቆስ 10:45 መነሻ የሆነችው አለች የሰርቫንት ሊደርሽፕ እና ይህም ካህናት በተለይም ሊቃነ ጳጳሳት ዛሬ በምዕመናን መካከል ተገኝተው የሕዝቡን እግር ሲያጥቡ ኃጢአትን ማጠባቸው ነው እና እስከ ዛሬ እኔ ጋር የነበረው እንግዲህ በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ይሄ መጽሐፍ ቅዱስ ላይ
13 ምዕራፍ ዮሐንስ ምዕራፍ 13 ከቁጥር 4 እስከ 15 ያለው ነው። ሌላው የጸሎት ሐሙስ አስቀድሜ እንኳን ለጸሎት ሐሙስ አድረሳችሁ ያልኩት ነው። የጸሎት ሐሙስ ይሄ በጌቴ ሰማኒ በእርሻው በወይን እርሻ ጋር ከሃዲዎች መጥተው አሳልፈው እስኪሰጡ ድረስ የጸለየውን እሱ የሚታወስበት ነው። የሚስጥር ቀንም ተብሎ ይጠራል። ሌሎች ስያሜዎች አሉት እና ትህትና፣ ዝቅ ማለት፣ ማገልገል የዚህ የሰርቫንት ሊደርሽፕ አንደኛዋ ትሬት ተብላ ዝቅ ማለት ከዚህ ከባይብል የሚወሰድ ነው። ሰው እንኳን አደረሰን እንኳን አደረሳችሁ ማለት እፈልጋለሁ። እሱን ካልኳችሁ ትናንት ምሽት ላይ አንድ ወሳኝ የሆነ መረጃ ደረሰኝና ወደ እናንተ አድርሻችሁ ነበር። ምንድን ነበር የሚል አንደኛ አመራር እንደሚቀይሩ የደቡብ ትግራይ ዞንን፣ የደቡብ ምስራቅ ትግራይ ዞንን፣ የመቀሌ ከተማ ከንቲባን፣ የምስራቅ ትግራይ ዞንን፣ የሰሜን ምዕራብ ዞን፣ የምዕራብ ትግራይ ዞን። ከዚህ ውስጥ የማይቀየረው የማዕከላዊ ትግራይ ዞን ብቻ እንጂ ሌላውን እንደሚቀይሩ የሚቀየሩት በዋነኝነት ይሄ የማህተር የጦርነት የዘመቻ አስተባባሪ ብለው ከዚህ ቀደም በሰየሟቸው ሰዎች እንደሚቀየሩ ይህንን መረጃ ወደ እናንተ አድርሼ ነበረ። 9 አባላት ያለው ካውንስል አለው ህወሓት። ሌጋል አድርገውታል። ቴክኒካሊ አጭበርብረው። ሁልጊዜ ይችን ነጥቧን በደንብ እንድትዙልኝ እፈልጋለሁ ወደ እናንተ ሳደርስ። በባለፈው ዓመት ነሐሴ ገደማ ላይ ለአሸንዳ በዓል በተደረገው ሐውልቲ አዳራሽ ከሁሉም ዞኖች፣ ወረዳዎች የተውጣጡ የከተማ አስተዳደሮች ብለው ሰበሰቡና ሌተናል ጀነራል ታደሰ መጋቢት 30 ነው የተሾሙት። ዘንድ መጋቢት ያው ሚያዚያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ሲያዩት ሪፎርም እንደሚያደርግ አለም ገብረዋህድን ይዞ ሌሎችንም ይዞ አቶ ጌታቸው ረዳ ላይ አስቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የስምረት ፓርቲ ሊቀመንበር ፕሬዝዳንት የሆኑት ያ መንገድ ያንን ኦፕን አድርጎ ከሄደ መልሰው ህወሓት እንደሚፈነቅለው ባለው ጥርጣሬ ቢያንስ በኔ አረዳድ ሪፎርም ለማካሄድ ፈልጎ ነበረ እና ከዛ ያንን ሊያደናቅፍ የሚችል ዶክተር ደብረጽዮን እና ተባባሪዎቹ እነ ፈትለወርቅ ቁጭ ብለው የአንድ ቤተሰብ አባል ናቸው። የስብሃት ዳይናስቲ ሲባል የስብሃት የዘር ሀረግ ነው ቤተሰቡ በሙሉ። ይሄ ዝም ብሎ በሐሜት በመሰለኝ በደሳለኝ የምናቀርበው አይደለም። ያን ያህል በዚህ በዘመናዊ ፖለቲካ ያስፈልጋሉ የምንለው ካልሆነ በቀር የአንድ ቤተሰብ ልጆች ናቸው። ደብረጽዮን ምንድነው? ፈትለወርቅ ምንድነው? የህትማም የአንድ ቤተሰብ ልጆች ናቸው። የአክስትና ለምሳሌ ዶክተር ደብረጽዮን የህትማማች ልጆች ናቸው ከፈትለወርቅ ጋር። ለምሳሌ ዶክተር ደብረጽዮን የስብሃት ነጋ እህት ልጅ ነው። ዶክተር አብርሃም ተከስተ እዛው ህወሓት ላይ ነው ያለው። የስብሃት ነጋ ልጅ ባል ነው። አለም ገብረዋህድ የስብሃት ነጋ የእህት ልጅ ባል ነው። ቅዱሳን ነጋ የስብሃት ነጋ እህት ነች። ስብሃት ነጋ፣ ቅዱሳን ነጋ። ጸጋዬ በርሄ የስብሃት ነጋ እህት ባል ነው፣ ወይንም የነ ቅዱሳን ነጋ እህት ባል። ፈትለወርቅ ገብረ እግዚአብሔር የስብሃት ነጋ ወንድም ልጅ ነች። ዳዊት ገብረ እግዚአብሔር፣ ፈትለወርቅ ገብረ እግዚአብሔር። ዳዊት ገብረ እግዚአብሔር በወሳኝነት የጦር መሳሪያ የሚገዛ ከሻዕቢያ ጋር ከኢሳያስ አፈወርቂ ጋር ያለውን ቅርርብ ተጠቅሞ የተለያየ ስራ የሚሰራ ነው። እዛው ደግሞ የፈትለወርቅ ባለቤት ይመጣል እና አዲስ ባሌማ ይመጣሉ። የአንድ ቤተሰብ ነው። ዞሮ ምንድነው ያደረጉት? በሴራ አንድ 9 ነጥብ ያለው መግለጫ ሲያዘጋጁ ያ ተወካይ የትግራይ ተወካዮች ናቸው ብለው ካውንስል ይቋቋማል አሉ። ያ ካውንስል 3 ከቲዲኤፍ 3 ከቲፒኤልኤፍ 3 ደግሞ ከጊዜያዊ አስተዳደሩ አድርጎ ነው ስብሰባ ሲጠሩ የነበሩ። አሁን ጊዜያዊ አስተዳደሩን
እንደሌለ ቆጥሮታል። በነገራችን ላይ እንዲያው ዝም ብለን እንደ አክቲቪስት ለምሳሌ የምናውቃቸው ሰዎች አሉ። እነዛ ከአክቲቪስትነታቸው አልፎ ለምሳሌ ዛሬ አንድ ሁለት ጽሁፍ ጽፈው የቀድሞው ፕሬዚደንት ማለት ጀምረዋል። ሌተናል ጀነራል ታደሰን ዝም ብለን ኦኬ የቀድሞ ፕሬዚደንት አሉት እንዴ ብለን ልናልፈው አይገባም። ምክንያቱም ነበር ፕሬዚዳንት ጊዜያዊ መመዳር ጀነራል ታደሰ ካብ አብይ ካብ ዝወስደን ተሞክሮ ሚዲያታት አክቲቪስት ዩቲዩብ የምትቃም እዩ ምን ይላል? የቀድሞ የትግራይ ጊዜያዊ ፕሬዚደንት ጀነራል ታደሰ ከዶክተር አብይ ወይ ካብ አብይ ከዶክተር አብይ የወሰደው ተሞክሮ ሚዲያዎችን አክቲቪስቶችንና የዩቲዩቦችን ይጠቀማል ይልና እዚሁን ወላ እኔ ዲደብሊው ፕሬዚዳንት ይበሉ አለዋ የዲደብሊው ፕሬዚዳንት ወይም የዩቲዩብ ፕሬዚዳንት ልንለው እንችላለን ይላል። ትልቋ ነገር ነበር ፕሬዚዳንት የቀድሞ ማለት ነው። ሰው የታሰበ ነገር አለ ለሚለው ይሄ አንድ ነገር የሚያሳይ ነው። ድሮ ምንም ቲፒኤልኤፍ የሚገመት የሚታወቅ ነው እና ዛሬ በ2015 ተበትኖ የነበረውን በህገወጥ ምርጫ ተመረጠውን ህገወጥ መሆኑን ደግሞ ፕሪቶሪያ ላይ ስምምነት የተደረሰበትን የተበተነውን ስብሰባ ጠርተዋል። ነገ ስብሰባ ይጠራሉ ብያችሁ ነበረ። በደረሰኝ መረጃ ስብሰባው ተራዝሟል። ለዛሬ የተባለው ስብሰባ ተራዝሟል። ከዛ ሁሉም ወረዳዎች፣ የወረዳ ምክር ቤቶች፣ ሁሉም የከተማ ምክር ቤቶች በሙሉ ስብሰባ እየተጠራ ከህወሓት ጽሕፈት ቤት የወረደላቸውን ማውገዝ የፕሪቶሪያ ስምምነት በፌዴራል መንግስት ተጥሷል፣ ነባሩ መንግስት ይመለስ ወዘተረፈ የሚለውን የማውገዝ ስርዓታቸውን እንዲቀጥሉ ትዕዛዝ እንደተላለፈ፣ ለዛሬ ግን ያ የምክር ቤት ስብሰባ እንደተራዘመ መረጃ ደርሶኛል። በነገራችን ላይ ትናንት መጋቢት 30 መግለጽ ቅዋም ቤት ምህሪ ወረዳ አዴት የሚል የአዴት ወረዳ መግለጫ አውጥቷል። ያው ሌላ ተመሳሳይ ነው። ሀይለ ወረዳም በሉት የአድዋ ወረዳ የአብያዲ ወዘተረፈ ተመሳሳይ ነው። ግን የአዴት ወረዳ አንድ መግለጫው ላይ ምን ይላል? ያው ንህባቢ 3 ዓመት ኣብ ልዕሊ ህዝቢ ትግራይ ጭፍጫፍ አካሂዶም ለሶስት ዓመት በጦርነት ጭፍጨፋ ተካሂዶ ከዛ ይሄው ለ6 ዓመት በኬንዳ ውስጥ እየኖሩ ነው ተፈናቃዮች ወዘተረፈ ይላል። መመለስ አለባቸው ተፈናቃዮች። እዚህ ላይ ምንም የህወሓት መያዣ ሆኖ ነው ወገኖቻችን፣ እናት አባቶቻችን፣ ልጆቻችን የሆኑት እንጂ በአስቸኳይ መመለስ አለባቸው። እዚህ ላይ ምንም ለድርድር ለውይይት የሚቀርብ ነገር የለው። ነገር ግን ተፈናቃዮች ከተመለሱ ህወሓት ወዲያውኑ ህልውናው እንደሚያበቃ ያውቀዋል። ሆስቴጅ ያደረጋቸው ለዛ ነው። እና ምን ይላል እንተሆነ ግና ይሁን እንጂ ማለት ነው በፌዴራል መንግስት ውል ፕሪቶሪያ በግልጽ ፈሪሷል። የፌዴራል መንግስት የፕሪቶሪያን ውል በግልጽ አፍርሷል ይላል። እና በጣም ፈን ያደረገኝ ምን ይላል 360 ዲግሪ አብ እጽዋን ክባን አእቲና ይረክብ ይላል። 360 ዲግሪ ተዘግቶብናል፣ ተከበናል፣ ለከበባና ለዝግ ተዳርገናል። ይሄ የአዴት ወረዳ ህወሓት ከሰጠው መመሪያ ውጭ ያወጣው ይመስለኛል። ለምን ዳግም 360 ዲግሪ እንዳንከበብ ጽምዶ በሩን ከፍቶልናል፣ አንከበብም፣ ሻቢያ አለን ወዘተረፈ የሚለው ያ ሰውት መግለጫ ፐርሰናሊ ውጊያስ ጀምሮ አየይዞ ይጠፋል እንጂ ሻቢያ አብሮ ይዋጋሉ የሚለውን አብረን ነው የምናየው። ድሮ ውጊያ ሊኖር አይገባም። ከዛ ውጭ በእሊ ህዝብ ትግራይ ጭፍጨፋ ጀምሯል። የት የትግራይ ጭፍጨፋ ተጀምሯል? ነው ነዳድን ሸቀጣሸቀጥን አጭናሎ፣ ባንኪ ቅርሂ ወይም ካሽ አጭናሎ፣ በጀት አጭናሎ። ያው አጭናሎ ማለት ተቋርጧል ወይም ታግዷል ማለት ነው። አጭና መታገድ ነው። በስንኪ ማህያ መጻው ተማሃሮና ከይማሃሮ ጠጣው ኢሎም አለው። ያው ደሞዝ ባለመከፈሉ ምክንያት ትምህርት ቁሟል ነው። መሬትና እዚውን አብለሊ ወረርቲ ይዝረክብ መሬታችን በወራሪዎች ተይዟል። ዘተፈናቀለ ህዝብና ምንድነው 6 ዓመት አብ ቸንዳ ይረክብ በኬንዳ ውስጥ ነው ያለው። ይሄ
እንዳልኳችሁ ምናልባት ትርጉም ላይ ተሳስቼ ከሆነ ያው የመማር ፍላጎት እንዳለው አንድ ሰው አድርጋችሁ ሰሉት። ዝሮ ይሄን ነው የሚለው ትናንት የወጣው። ይሄ ተጠናክሮ እንዲቀጥል ተቀምጧል። ነገር ግን ሌተናል ጀነራል ታደሰ ወረደ ደግሞ በዛሬው ዕለት አንድ መልካም ስራ ሰርተዋል፣ ሊበረታቱ የሚገባው። ለባለፉት 20 ዓመታት የህዝባችን ወሳኝ ጥያቄ ሆኖ ቀዳሚ ዋና ጥያቄ ሆኖ የቆየው የኤሌክትሪክን ችግር ለመፍታት ይሰራል ሲሉ ገልጸዋል። ምንድን ነው የሚለው? ንልዕሊ 20 ዓመት ቀንዲ ህቶ ማለት ጥያቄ ማለት ነው። ቀንዲ ዋነኛ ጥያቄ ቀንዲ ህቶ ህዝቢ ኮይኑ ዝጸንህ ጸገም ግልጋሎት ኃይል ኤሌክትሪክ ከም ዘፈታህ ጀነራል ታደሰ ገሊጾም ይላልና ፕሬዚዳንት ጊዜያዊ መምህዳር ትግራይ ሌተናል ጀነራል ታደሰ ወረደ እነዚህ ዝበሎ ሎሚ ሚያዝያ ዛሬ ማለት ነው ዛሬ ሚያዝያ 1 2018 ካብ ወረዳታት ሽራሮ ከሽራሮ ወረዳ ታህታይ አዲያቦ መሐላይ አዲያቦ የታህታይ አዲያቦ እና የመሐላይ ወይም መካከለኛው አዲያቦን ተወክሎም ንዝመጻብ ጽፈት ቤቶም ተቀብሎም በጽፈት ቤታቸው ተቀብለው አነጋግረዋል፣ ተወያይተዋል ይላልና ዞም ተወከልቲ ንዘቀርበው ጥራህን መሰረት በምግባር ብዙሆነ ይሁን መንገድ እዚ ነነዊህ ዋን ዝጸንህ ጸገም ከም ዝፈታ ፕሬዚዳንት ጀነራል ታደሰ ዘን አስገንዝበዋል። እየገጠማቸው ያለው ችግር አካባቢው ሙቀት ነው ያለው፣ ኤሌክትሪክ በፈረቃ ነው እየተጠቀምን ያለ ነው፣ መብራት መጥፋት አለ። ይሄ ጥያቄ ሲንከባለል የመጣ ነው ለረጅም ጊዜ የሚል አስቀምጠዋል። ጥያቄ ጠይቀዋቸዋል። ፕሬዚዳንት ጀነራል ታደሰ ወረደ አብቲ ከባቢ ቀደም ክበል በአካል ከይዶም ከዚህ በፊት በአካል ሂደው ታዝበው ወይም አይተውት እንደመጡ በዚህም በቦታው የተገኙት ዋና ስራ መካሄድ ኃይል ኤሌክትሪክ የሰሜን ሪጅን ወይም የሰሜን ክፍል የኢትዮጵያ ኤሌክትሪክ ስራ አስኪያጅ አቶ ሮቤል በዛው ተገኝተው ይህን ችግሩን በጊዜያዊነትም በዘላቂነትም ለመፍታት ሁሉንም አይነት ስራዎች እንደሚሰራ የኢትዮጵያ ኤሌክትሪክ ኃይል ለመስራት ዝግጁ መሆኑን ይህንም አስገንዝበዋል። ለ20 ዓመት የዘለቀው በአካባቢ ያለው የዚህ የኤሌክትሪክ ማከፋፈያ ንዑስ ጣቢያ ኃይል ኤሌክትሪክ ሰብስቴሽን ኣብ ከተማ ሽራሮ ምትካል ዝኣጊድ ምላሽ ዘይረከብ ምዃኑ ዝገልጾቶም ጥራን መቅረብቲ ኣብቲ ከባቢ ዘለው ናይ ማኑፋክቸሪንግ ይሁን አግሮ ፕሮሰሲንግ ኢንዱስትሪታት ስራሕቲ ከባድ ማህልሆ ኮይኑ ያ በዚህ በአካባቢ ያለውን የማኑፋክቸሪንግ ወደ ኢንዱስትሪ የሚደረገው ችግር የኤሌክትሪክ እጥረቱ ምንድነው እየፈተነ መሆኑ ተገልጿል። በተወሳይ መብራት በፈረቃ ከም ዝሆነ ሳበሩ ዞም ለዋን እቲ ከባቢ ብርቱ ምቆት ዘለዎ ምስቲ ምዃኑ ግልጋሎት ኃይል ኤሌክትሪክ በሰፊው ዝም ዘድሊ ገልጾም በጽፈት ፕሬዚዳንት ዛሬ ያወጣው ነው። ትልቁ የትግራይ ህዝብን ተስፋ መስጠት፣ ችግሮችን መፍታት፣ ወርዶ ማገልገል ተገቢ ነው። እኔ ሌፍትናንት ጀነራል ታደሰ ወረደ ደጋግሜ የምለው እዛ ሰዎች ነው ያሉት። እዚህ ለምሳሌ ስማቸውን እንጥራ ካል እየፈተኑ ያሉት ዶክተር ደብረጽዮን ፈትለወርቅ ገብረ እግዚአብሔር፣ ዶክተር አብርሃም ተስተ፣ ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ፣ ሜጀር ጀነራል ብርሃነ ነጋሽ፣ ጀነራል ምግበይ እነዚህ ናቸው። አሁን ተሰብስበው ክልሉን በዲፕ ስቴት ሆነው እናምሳለን ከሻዕቢያ ጋር ጦርነት አይቀርም ብለው ለጥቅም እነዚህን ማስታገስ በህግ አግባብ ጠርቶ ይሄ የሄዳችሁበት ያለው አግባብ ትክክል አይደለም። አንድ ሁለተኛ አንድ መልካም እርምጃ ወስደዋል ሌፍትናንት ጀነራል ታደሰ። ከዚህ በኋላ ሹመት ዞኖች እንደምታውቁት የሌፍትናንት ጀነራል ታደሰ ስልጣን ከጠቅላይ ሚኒስትሩ የተወከለ ቢኮዝ አሁን ምክር ቤት የለም ትግራይ ላይ ማስተዳደር የፌደራል መንግስት ስራ ነው። ነገር ግን ያው በዴሌጌሽን ሌፍትናንት ጀነራል ታደሰ ሌፍትናንት ጀነራል ታደሰ ደግሞ አሁንም ሪስፖንሲቢሊቲያቸውን ኃላፊነታቸውን ደልጌት አድርገዋል። ለሚጠፋው ጥፋት ደግሞ አካውንታቢሊቲ ደልጌት አይደረግም። ሰው እነዚህን ሰዎች ማስታገስ አይነው ይገባኛል። በዙሪያቸው የሰበሰቡት ጥቅመኛ የሚዲያ ቀጥረኛ ወዘተረፈ አለ። ግን ይሄ ዞሮ የትግራይ ህዝብን ጥያቄውን እየፈቱ ተስፋ እየሰጡ ተፈናቃዮች በየትኛው ማግባብ የሚመለሱበትን ሌሎች የትግራይ ጥያቄዎች አሉ፣ ከሸቀጥ የሚነሳ ከድጎማ ወዘተረፈ። እነዚያን ጥያቄዎች መቀሌ ሆኖ አይደለም ሊፈቱ፣ ከፌደራል መንግስት ጋር ጆይንትሊ በመስራት ነው። በደብዳቤ አይደለም ሊፈቱ የሚችሉት። በእንግሊዘኛ በሚጻፍ የዋድ ደብዳቤ በእንግሊዘኛ እየጻፈ ሰርኩሌት በሚያደርገው በውጭ አይደለም ሊፈታ የሚችለው። ችግሩ ኢትዮጵያ ውስጥ ነው የሚፈታው። ድሎትም ካለ የኢትዮጵያ ህዝብ ነው።
ተጠቃሚ የሚሆነው ፈተናውም ካለ የኢትዮጵያ ህዝብ ነው ፈተናውን የሚጋራው። የሆነ በሚዲያ መግለጫ ሊያወጣ ግፋ በለው ሊል ይችላል ከተለያየ ከራሱ ጥቅም አንጻር። ስለዚህ በደንብ ተባብሮ መስራት፣ ከዛ ውጭ ደግሞ ነው አምኖበት በኮሚትመንት ፈጣን በሆነው ዓለም ላይ ጊዜ ልስጣቸው ቆይ ይሄ ይሆናል ምናምን ማለት ተገቢ አይመስለኝም። ቢኮዝ ቲፒኤልኤፍ ያው ከአብዮታዊ ዲሞክራሲ ባህሪውን በሚመነጭ ዳይሃርድ ነው። በቃ እስከ መጨረሻው ድረስ እየጨሰ የመቀጠል ስለሆነ እርሳቸው ደግሞ ያውቁታል። አይ ቲንክ ብዙም የቲፒኤልኤፍ እንዴት አክት እንደሚያደርግ እንቅልፍ የሚወስዳቸው ሰዎች አይደሉም እና የተለያየ አደረጃጀትን የተደራጁ ጥቂቶች ያልተደራጁ ሚሊዮኖችን ይነዳሉ ይመሯቸዋል በሚለው ህግ መሰረት እነሱ አጠቃቀን አደረጃጀቶችን ይፈጥራሉ። በዚህ ስትዘጉባቸው በዛ ይከፍታሉ። ያንን ማስታገስ ይጠበቅበታል የሚል ነው። እንግዲህ በትናንትናው ዕለት በተመሳሳይ የማይቅነጣል ወረዳ የሚባል አስገድደው ወደ ወታደራዊ ጣቢያ ለመውሰድ የሄዱ ካድሬዎች ላይ ህዝቡ በጋራ በመሆን ቁጣውን ገልጿል። በተፈጠረ ግርግር የተወሰነ ጉዳቶች እንደደረሱ እሱ መረጃዎች አሉኝ። ዘን ወደ ኤርትራ ስንሄድ በትናንትናው ዕለት አምባሳደር መሸል ሐምዳን አልሮጊ በኤርትራ የሳውዲ አረቢያ አምባሳደር ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋራ ውይይት ማድረጋቸውን አስተማማኝ መረጃ ደርሶኛል እና ይህንን የደረሰኝን መረጃ በነገራችን ላይ ለማረጋገጥ መረጃዎች ሲደርሱኝ እኔ ሁልጊዜ ምንድን ነው የማደርገው? ኦኬ የየማንን ፔጅ ቸክ ለማድረግ ሞከርኩኝ እና የማን ምን ጽፏል ብዬ ሳስብ ስገባ ፖተምኪን ፓርቲ ምናምን የሚለውን ይህን የተለመደውን ዝም ብሎ ሌላ እንቶ ፈንቶ ነው። ዘን የኦስማን ሳላህ ገጽንም ቸክ ለማድረግ ሞከርኩኝ። ሚኒስተር ኦስማን ሳሌህ የሚል ገጽ አላቸው 7138 ተከታታይ ያለው። እንግዲህ ተዘግቶባቸው ይሁን ምናምን አላቅም። ኦስማን ሳሌህ 24 ጁን 2023 እንደለጠፉ ነው የቀረው። የለም ከዛ በኋላ ዞሮ ዞሮ ግን አንድ አስተማማኝ የሆነ ከነፎቶው መረጃ አገኘሁኝ። ምንድን ነበረ? በኤርትራ የሳውዲ አረቢያ አምባሳደር መሻል ሐምዳን አልሮጊ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋር ምንድን ነው የተወያዩት በሚለው ለጠየቁት ጥያቄ ያገኘሁት አንደኛ የሁለትዮሽ ግንኙነትን ይሄ የተለመደው በክላሲካል ሁለቱ ሀገራት ኤርትራና ሳውዲ አረቢያ የነበራቸውን የቆየ ግንኙነት ማጠናከር እና ማስቀጠል በሚቻልበት አንድ፣ ሁለተኛ በመካከለኛው ምስራቅ በተፈጠረው ጦርነት በተለይ የሆርሙዝ መዘጋት እሱን ተከትሎ ደግሞ የየመን ሀውቲ መሰል ባቤል መንደብ ላይ ችግር እንዳይዳርጉ የቀይ ባህር የሰላምና ደህንነት በሚረጋገጥበት ሁኔታ ሁለት፣ ሶስተኛ ኤርትራ ዋነኛ እርዳታ ተቀባይ ነች ከሳውዲ አረቢያ ዘይት፣ ጥራጥሬ፣ ስንዴ፣ የአፈር ማዳበሪያ እነዚህን ሌላው የተወያዩት እርዳታ ድጋፍ በሚቀጥልበት በወሳኝነት ለክረምት እርሻ የሚሆን በእርዳታ ቃል የተገባላቸው የአፈር ማዳበሪያ አለ። እሱ የሆርሙዝ ስትሬት እንደተከፈተ በአስቸኳይ በሚመጣበት ጉዳይ ላይ ተመካክረዋል። እነዚህ ያሉ ጀስት ይሄ ባይላተራል የታዩ ናቸው። ዋነኛው ግን በኢትዮጵያና በኤርትራ መካከል ያለው ወቅታዊ ሁኔታ ተነስቶ እንግዲህ የጅዳ ዲክላሬሽን አፈራራሚ ነች ሳውዲ አረቢያ። የሞራል ቢያንስ የሞራል ኦብሊጌሽን አለባት። ልክ ለምሳሌ የአንካራ ዲክላሬሽን ኢትዮጵያና ሶማሊያ ወደ ግጭት ቢገቡ ሰላም አመጣሁኝ የሚለው የቱርክ መንግስት በአንካራ ዲክላሬሽን ያንን ማስፈጸም ነው። ለታሪክም የሞራል ኤክሰለንስ አለ። ድርድር ያመጣህበትን ያደራደርክበትን። ልክ አሁን ለምሳሌ የፕሪቶሪያ ስምምነት ሲባለው ጊዜ ሰማላቸው አይደለ? አደራዳሪዎች ማወቅ አለባቸው። ናይጄሪያ፣ ኬንያ፣ ደቡብ አፍሪካ፣ አሜሪካ ስቴት ዲፓርትመንቱ ለምን ሞራል ኦብሊጌሽን ስላለባቸው ጅምን ዛት ያው ውሉ ስምምነቱ በዓለም አቀፍ ህግ ፊት ተቀባይነት ያለው ቢሆንም አታች ስለሚደረግ አርካይቭ ስለሚደረግ የዚህን የጅዳ ዲክላሬሽን የሚለው ምንድነው? እንደምታውቁት ስፔሻል ኢኮኖሚክ ዞን ይቋቋማል። ያ ስፔሻል ኢኮኖሚክ ዞን የሚቋቋመው ወይ ኮምቦልቻ ወይ ገዳ ስፔሻል ኢኮኖሚክ ዞን ወይ ድሬዳዋ አይደለም፣ አሰብ ነው። ኦቤስሊ የታወቀ ነው። በዛ
በአትሞስት ጉድፌዝ አሰብ እንደሆነ እየታወቀ በግልጹ ነው ስፔሻል ኢኮኖሚክ ዞን እንደሚቋቋም ዘን የኢትዮጵያ መንግስት ያው ርቀት ሂዶ መንገድ ጠግኗል። እስከ ኢትዮጵያ ድንበር ብቻ ያለውን አይደለም በነገራችን ላይ የኢትዮጵያ መንግስት የጠገነው ኤርትራ ግዛት ውስጥ ሁሉ ሳይቀር የነበረውን መንገድ አስተካክሏል። ዲዝል ጄኔሬተር አስመጥቷል። ክሬን አስመጣ። ዘን ኢሳያስ አፈወርቂ ፍጹም አይቻልም መልሶ አለ። ይሄ ክቡር ጠቅላይ ሚኒስትሩን ፓርላማ ላይ የገለጹ ስለሆነ ስለዚህ ወደ ጦርነት ወደ ግጭት እንዳይገባ የአውሮፓ ህብረት ጥብቅ ማሳሰቢያ ለኤርትራ ሰጥቶታል። እኔ ሻቢያ ዋነኛው የህወሓት ሰዎችንና የፌዴራል መንግስቱን አንድ ያዳግሎ አጋጭቶ ከጀርባ ሄዶ በር ዘግቶ ከዚህ ያሳሸዋል፣ ያልቅልሃል። እኔ የቲፒኤልኤፍ ሰዎች ይህንን ለማገናዘብ ምን አንሷቸው ነው ብዬ አምናለሁኝ። ሁልጊዜ እንግዲህ እለምላጫ ሱጣን ሆኖ ነው ወይስ ሌላ ምንድን ነው? ወይስ ከዚህ ጀርባ ሌላ የተለወጠ ቮላታይል ስለሆነ በዚህ ኖ አይደለም። ግብፅ መጥቶ ሊዋጋልህ አይችልም። የበሰበሰ የጦር መሳሪያ እንኳን ለነሱ በህወሓት አስተላላፊነት በሻቢያ አስተላላፊነት ለኛ ሰፈር ዩዝፉል ኢዲየትም እየተሰጠ ነው። እነሱን የሰፈሩን ዩዝፉል ኢዲየት ለመመከት በአጠቃላይ ከፖለቲካ ከመንግስታዊ መዋቅር አንጻር ምናምን ማን ምን እየሰራ ነው የሚለው እሱን እንግዲህ መገምገም ነው። በደንብ ማየት ያስፈልጋል። ውስጥን መፈተሽ ማጥራት። ሄዶ ግን እኔ አሁን ራስክን ትበላለህ፣ ራስክን ታደክማለህ። መላ ትኩረቱ የአካባቢው ህዝብ በሰላም ወጦ መግባት፣ ስለ ልማት ማሰብ፣ የዚህ የመብራት ጉዳይ፣ የዚህ መንገድ ይሄ ይለቅልን፣ ይሄ ወደዚህ ሆነ፣ እንዲህ አይነት ጥቅም አለን፣ ይሄ ጥያቄ አለን ብለህ የተደመረ ቮይስ ይዘህ በዛው በኢትዮጵያ ልማት ውስጥም በቀጠና ፍላጎት ግን ከማስፈጸም ባለፈ አሮጌ ጓንዴ ምናምን ይህን ተሸክመህ እንዲያረኩኝ ይህን ማረኩ ምናምን ይህንን እያልክ እያወራህ በዛው ዕድሜን ስትንኳተት ትጨርሳለህ ነው። ኢትዮጵያን አታደክምም ወይ? ህዝቡን አታጎሳቁልም ወይ? ደፍነትም በዋነኝነት የክልሉ መስተዳደር የአማራ ክልል መስተዳደር የኦሮሚያን ጉዳይ የኦሮሚያ ክልል ፈቶታል። የኦሮሚያን ጉዳይ ወለጋን ከዛ ጭንቅ አውጥተው ዋጋ ከፍለው ሰርተውታል። ወለጋ የተመታው ኃይል ወደ ሰሜን ሸዋ መጣ። ሰሜን ሸዋ የሚመግበው ስላለ ኤኒዌይስ የአውሮፓ ህብረት ጥብቅ ማስጠንቀቂያ ሰጥቶታል። ህወሓት ጦርነት እንዳትከፍቱ ተብሏል። ጥቂቶች ናቸው እነዚህ ናቸው የሚንቀዠቀዡት ሻቢያ እየገፋቸው ስለሆነ። መጋቢት 21 ሄደው ነበር ብያቸዋል። 11 ልዑክ ደብረ ጽዮን፣ ፈትለወርቅ፣ ምግበይ ጀነራል ምግበይ ያሉበት አብርሃም ተከስታ ያለበት እና የአውሮፓ ህብረት እየገፋ ነው። እንዳትዋጋ ብሏታል ሻቢያ። ቀይ ባህር ጉዳይ ያሳስበዋል። እዛ አካባቢ ጦርነት ከተከፈተ ሌላ ጉዳይ ነው። ወሳኙ በዚህ በሆርሙዝም በመካከለኛው ምስራቅ ጦርነትም ሁላችንም ኢትዮጵያውያንም አፍሪካም ተጎድቷል። በወሳኝነት እየተጎዳ ያለው ግን አውሮፓ ነው። ግብፅም አሁን ያ ፍላጎት የለውም፣ ባይቶታል፣ ሩቅ ሙቆታል። ሆርሙዝ ላይ አሁን አይፈልግም። ሻቢያ እልክ ስላለበት ይህንን ወደ ጦርነት እንዲገባ ይፈልጋል። ዞሮ ወደ ጦርነት እንዳትገቡ ከዚህ በፊት ሳውዲ አረቢያ የጀመረው ድርድር ነበረ ብያቸዋለሁ። ከኢትዮጵያ ሄደው ነበረ፣ ልኡካኖች ይታወቃሉ። ከኤርትራም ሄደው ነበረ። ከዛስ የሳውዲ አረቢያ የውጭ ጉዳይ ወደ ኢትዮጵያ መጡ። አስቀድሞ የተመራ ልኡክ ሄዶ ነበረ ጅዳ። ከዛ ወደ ኢትዮጵያ መጡ። ኢትዮጵያ ላይ ተነጋገሩ። በተመሳሳይ ምክትል የውጭ ጉዳይ ሚኒስትሩ ደግሞ ወደ አስመራ ሄደው ነበር። ዘን የዚህ የመካከለኛው ምስራቅ ጦርነትም በአንዳንድ ጉዳዮች ላይ ስታክ በማድረጉ ድርድሩ ደከም ብሎ ነበር። በቀይ ባህር ድርድር ላይ እንደገና በአስቸኳይ እንዲጀመር የሚል አቅጣጫ ተሰጥቷል። በቅርቡ ደግሞ የሳውዲ አረቢያ የልኡካን ቡድን ወደ ኢትዮጵያ ይመጣል። አሊያ ዝም ብላችሁ ነገ ከነገ በስቲያ ዜና ጠብቁ። በኢትዮጵያ የሳውዲ አረቢያ አምባሳደር ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያዩ የሚል ታያላችሁ። ፓተርን ስን መስራት ነው ያለብን። ዘን ወደ ሶማሊያ ሲሄድ በነገራችን ላይ ሶማሊያ እንግዲህ ኦፍሾር የሚባለው በህንድ ውቅያኖስ ላይ የነዳጅ ፍለጋ ተጠናቆ ተጠንቶ የቱርክ ካምፓኒ
ከግሪ ቤይ የሚባል እጅግ ዘመናዊ የሆነ የቁፋሮ ማሽን መጥቷል ወደ ኢንዲያን ኦሽን። ዛሬ ሞቃዲሾ ደርሳለች። በቀጣይ 2-3 ቀናት ውስጥ ወደ ኦፕሬሽን ይገባል። በሶማሊያ ልሂቃን በህዝቡ መካከል ከፍተኛ የሆነ መነጋገር ያለ አንድ ዶክመንት ሊክ አደረገ። ኤኒዌይስ ዛት ሊክ ያደረገን ዶክመንት ብዙም ያን ያህል ኢምፖርታንስ አለው ብለን ላናየው እንችላለን። ድሮ ግን በወሳኝነት ተጠቃሚው አንካራ ነች። እኛ የምናገኘው ነገር የለም። ይሄ ዶክመንቱም የቁፋሮው የነዳጅ ፔትሮሊየም አግሪመንቱም የሚመራው በውጭ ስምምነት ነው። ፓርላማ ላጸደቀው ወዘተረፈ የሚል ሰፋፊ ወሬዎች አሉ። ሊክ ያደረገው ዶክመንት ምን ይመስላል የሚለውን አይ ቲንክ እንዳስፈላጊነቱ በጋት ዕለታዊ ወደፊት የምናየው ይሆናል። ኤንዌይስ ይሄ እንደ መረጃ እንውሰድ። የሆርሙዝ ሰርጥ ሙሉ ለሙሉ አልተከፈተም የሚል ክስ እየቀረበ ነው። በተለይ አድኖክ ማለት የአቡዳቢ ናሽናል ኦይል ካምፓኒ ዋና ስራ አስፈጻሚ ሱልጣን አልጃቢር the Strait of Hormuz is not open and must reopen unconditionally ብለው እሱን አስቀምጠዋል። ምንድነው ያሉት? full and restricted ሙሉ ለሙሉና ያለምንም ገደብ access to K global waterway አስፈላጊ ነው የሚል አለ። ነገር ግን በኢራን በኩል በደንብ በግልጽ አይናገሩት እንጂ ማይኖች እነዚህ ፈንጆችን ጠምደን ስለነበር እነዚያ ማይኖችን ለማንሳት ገና 2 ሳምንት አለ። ያ ድርድሩ ምን ይደርሳል የሚለው መጠበቅ አለበት። ነገር ግን ያ ማይን ፈንጆችን እሱ በዛ አካባቢ ስላለ ያው ፈንጆቹ የሚመጣ መርከብን ምናምን ዲቴክት አድርገው የሚፈነዱ እነሱ ስላሉ ሌላ ተለዋጭ አቅርበናል። በዛ ምክንያት ነው የትራፊክ ጃምም ያለ በሚል ያቀረቡት አለ። እኔ እንደ ጋት ሚዲያ ፕራውድ ልናደርግ ይገባል ሁላችንም። እኔ በራሴ ብቻ ቡስት ማድረግ የለብኝም። ፕራውድ አድርጉ። ትናንት ምንድነው ያልኳቸው? እነዚህ 10 ነጥቦች የሚባሉት በተለይ ጠቀስ የኒውክሌር ማበልጸግ ይቀጥላል፣ የሆርሙዝ ተላልፎ ይሰጣል፣ አሜሪካ ከቀጠናው ሰራዊቷን ታስወጣለች። ይሄ አብሶሉት ሰረንደር ከሆነ አሜሪካ ሙሉ ለሙሉ ተሸንፎ ከቀጠናው ትወጣለ፣ ይህን ካሳ ትከፍላለህ። ያ ባልሆነበት ሁኔታ አንዳንዶቹ ጦርነቱን በቃ የሃይማኖት አድርገውት በተለያየ መንገድ በተለይ አይዶ ነው። በሌላው ሀገር ላይ እንደዚህ ነው ወይ? እኛ ሀገር ጽንፍ ወጥቶ በአንድ ወገን የኢራን ደጋፊ አለ፣ በአንድ ወገን የእስራኤል ደጋፊ አለ እና ሊሆን አይችልም። አንዳንድ የሚዲያ ተቋማት በነገራችን ላይ ትናንት ራሱ የቀረበው 10 ነጥብ ይሄ ነው ምናምን ብለው በአማርኛ ተርጉሞ ሁሉ ትልቅ ሚዲያዎች ስማቸውን መጥራት ብዙ እንያል ማለት እንደ ተቋም ጥሩ አይደለም፣ አግባብ አይደለም፣ መታየት መቻል አለበት። አናሊሲስ የሚሰሩ ሰዎች ሁሉ ሊኖራቸው ይገባል። እነዚህ 10 ነጥቦች እነዚህ ናቸው የቀረቡ ምናምን ተብሎ በአማርኛ ተተርጉሞ ሊቀርብ አይገባም፣ አሳፋሪ ስለሆነ ማለት ነው። ድሮ ካሮል ሌቪት ምንድነው ያለችው? ኢራንስ ኢኒሻል 10 ፖይንት ፕላን ዋዝ አንሲሪየስ፣ እንዲሁ ዝም ብሎ ነው የሆነው፣ ተቀባይነት የሌላቸው unacceptable and completely rejected, adding it was thrown in the garbage by Donald Trump and his team. በዶናልድ ትራምፕ እና በቡድናቸው ዝም ብሎ በቃ የሆነ ያው ለድርድር በዚህ ጉዳይ ለመደራደርማ የትኛውን መጠየቅ ትችላል እንጂ ዛሬም አሁን መረጃ በሚል አንዳንድ ሰዎች ልክ ነው። በነገራችን ላይ የኤአይ ነው ዘመኑ። የአይዲዮሎጂካሊ ከሚኖረን ኢንተረስት የተለያየ ሊሆን ይችላል። እንደ ጋት እንደ ሚዲያ እኔ ያለው መረጃ ነው ወደ እናንተ ማድረሰው። የራሴ ኢንተረስት የለህም ወይ? ደፍነት ላይ አለ እና ኢራንን ማበልጸግ ማንም ሊያስቆመን አይችልም ስትል ኢራን ዛተች። የአገሪቱ የአቶሚክ ኤነርጂ ዋና ዳይሬክተር መሐመድ ኢስላሚ ጠላቶቻችን ዩራኒየም የማበልጸግ ጉዟችንን በፍጹም ሊገቱ አይችሉም ብለዋል። ምንም አይነት ህግም ሆነ ሰው አይበግረንም ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል ብሎ አንድ የሚዲያ ሰው ለጥፏል። ያ ከሆነ ጦርነቱ ናስ የለም ሊኖር አይችልም። እኔ ትናንት ዝም ብዬ ደፍሬ እንዳልነግራችሁ ከብዶኝ ነው እንጂ በባለፈው አብራሪ ወደቀ በሚል ከዛ የተለያየ እነዚያ በጣም ትልልቅ ሄርኩለስን ጨምሮ ብዙ የጦር አውሮፕላኖች ላይ ጉዳት ደርሷል። ያ የሆነው እኔ ፐርሰናሊ ፊልም ማድረገው ተለይቶ ያ የበለጸገ ኒውክሌር ያለበት ቦታ አውጥተው ወስደውታል ብዬ አምናለሁ። እኔ በቃ ልመንና ልሰሳል። የሆነ ጊዜ የሲአይኤ ኦፕሬሽን ተብሎ ሊገለጽ ይችላል እና ዶናልድ ትራምፕ እንኳን ጥያቄ ጠየቃቸው። ምን ያህል ሰው ነበር ለዚህ ለፓይለቱ ፍለጋ ያሰማራችሁ ብሎ ሲጠይቃቸው ምን ያህል ነበር ብለው ጠየቁ።
ሴክሬት አላቸው እና ያንን ፓይለት የተመታው እንዴት ተመታዛ ከዛ ኤኒዌይስ እስቲ ዝም ብለን አንዳንድ ጊዜ እንትን ብለን ቅዠትም ከሆነ ሶሪ እንደዛ ብላችሁ ሰሩትና አንድ በነገራችን ላይ ዮዌሪ ሙሴቬኒ ትናንት ያሉት ነገር አለ። ጨረቃ ላይ መውጣት አለብንና ምን እንደሚደረግ ማየት አለብን። ጨረቃ የዓለም ህዝቦች በሙሉ የጋራ ሀብት ነው። we also want to be able to go to the moon and see what's happening there. The moon is a common property for man. የሰው ልጅ የጋራ ሀብት ነው። but we are just here in Kankwanzi dancing Pakachini when people are on the moon looking down at us like ants. ከላይ ሆነው እኛን ዝቅዝቅ እንደ ጉንዳን እያዩን እኛ ግን እዚህ ፓካችን እየደነስን ነው ምናምን ብለዋል። እና ይሄን ማሰብ አለብን። በእውነቴን ነው የምላችሁ እዚህ የዓለም 20% የዓለም ወሳኝ የሆነውን የቀይ ባህርን ጉዳይ ይሁነኝ ብሎ የሰጠ ፓርቲ ይሁነኝ ብሎ የሰጠን ሰው ሰለብሬት የሚያደርግ ዘ ግሬት ማን የሚል ሰዎች የተሰባሰቡበት ድኩማ የሆነ መሬት ላይ የኔ ነው የኔ አይደለም፣ ሰዎች ኑሩበት ይመለሱ። የግዛት አንድነት እና ሉዓላዊነት የሚባለው ለሀገር ነው። ይመለሱ ወንድሞቻችን፣ ዜጎቻችን። 6 ክረምት 5 ክረምት በቼ እንዳሳለፉና በዚህ ፖለቲካ አንሸቀልበት። በቂ ነው ወልቃይት ጠገዴ ሁመራ፣ በቂ ነው ኢትዮጵያ። ከዚህ በላይም 20-30 ሀገር ሊያኖር የሚችል ነው። የጠበበን አእምሯችን ውስጥ ነው እና ዓለም ሌላ ታምር ላይ ነው ያለው ለብሔራዊ ጥቅሙ። እኛ ሀገር ግን እነዚህ ወራዳ የሆኑ ሰዎች በቃ ወርደን የመንደር ወሬ እንድናወራ ነው እያደረጉን ያሉን። ኤንዌይስ ይሄ 10 ነጥብ ቀረበ የተባለው ፍጹም ተቀባይነት የሌለው ነው። ምናልባት በዛሬው ዕለት በኢስላማባድ በፓኪስታን የኢራን ኤምባሲ አንድ ጽሑፍ አወጣ። እየመጡ ነው ለአርብ ውይይት ለነገ ውይይት ብሎ ጻፈና ወዲያውኑ አነሳው። ይህንን ኢንቨስቲጌት ለማድረግ ሞክረው ነበረ። ኢራን ያው ግሎባል ሪጂናል ኢንፍሉዌንሷን ለማሳደግ ሊባኖሳውያንን አንረሳም፣ በሊባኖስ ላይ እየተፈጸመ ያለው ድብደባ የሚቀጥል ከሆነ የ14 ቀን የተኩስ አቁም ስምምነቱን ለመጣስ እንገደዳለን በሚል ያወጡ ይጥሱታል። አይደል ነው። እኔ እንግዲህ እሱን አብረን ማየት ነው ያለብን። ዞሮ ዞሮ ትናንት እስራኤል ባደረኩት ድብደባ እጅግ የተጠና ጥናት ወስጄ ነው ድብደባውን የፈጸምኩት። ስኬታማና ውጤታማ ነው በሚል ሰዎችም እየተጠቀሱ ነው። ለምሳሌ ሐሰን ሙስጠፋ ናስር የሂዝቦላ ሲኒየር ኮማንደር ነው። ፋድል አባስ ናሲም የሂዝቦላ ሴክሬታሪ ጀነራል ዋና ረዳት ነው። የሀያ ሙሐመድ ሀድሪጅ አን ኦፕሬቲቭ ኤንድ ሁሴኒ ሬሲተር። ይሄ ሬሲተር ማለት የሚያስታውሳችሁ ወይ የሆነን ነገር ኦኬ እንደዚህ ነው ምናምን ሬሲተር የሚያደርጓሉ። በእኛ ሀገር ላይ አለ ወይ እንደዚህ ሬሲተር ሹመት? አይ ዶንት ኖ ሰው የሚያስታውሳችሁ በቃል ይሄ ጉዳይ እንደዚህ ነው ወይንም ይሄ ፐርሰናል ኤድ የሆነ እጅግ ታማኝ የሆነ ሬሲተር ነው። እሱን መምታታቸውን የሱሳን ካሊ ጆርናሊስት የሆነ በተለይ የሂዝቦላ ፕሮፓጋንዳ ቻናል የሆነው የአልማናር ጋዜጠኛ የሆነ ሌሎችም የአልጀዚራ የምናምን የሚባሉት እነዚህ እንደ ሽፋን ነው እንጂ የሚጠቀሙበት እነዚህን ሰዎች ነው ጥቃት የፈጸምኩኝ። ምንድን ነው ኮላተራል ዳሜጅ ግን ሊኖር ይችላል በሚል እያቀረቡ ያሉት ነገር አለ። ዞሮ ዞሮ የመካከለኛው ምስራቅ ሰላም የኢትዮጵያ ሰላም ነው። we are connected ተነጣጥለን የምንኖር ስላልሆነ ማለት ነው። እንግዲህ በዛሬው ዕለት የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ሳውዲ አረቢያ ገብተዋል። ያው እሱንም ሌሎችንም ተጨማሪ መረጃዎችን በማካተት በጋት ዕለታዊ ምሽት በተለመደው ሰዓት ወደ እናንተ ደርሳለሁ። በድጋሚ ላስታውሳችሁ ላይክ ሼር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። በደንብ ላይክ ሀሳብ አስተያየት ስትሰጡ ቡም ያደርጋል ወደ ሻዶ የገባው ውይይታችን። ኤኒዌይስ ቴንክ ዩ